ፍቅረኛ እንዳለሽ እንኳን እኮ አላውቅም። ማን ነው? እሺ ማን ነው? እሱ እኮ ነው ችግሩ። ምክንያቱም ማህፀንን አከራይቼው ነው። አየር እንደዛ አይደለም እኮ የፍቅረኛህን ማህፀን በ300 ሺህ ብር ሸጥከው ማለት እኮ ነው እኮ። አይ ነግሬያታለሁ እኮ። አይ ቢቀር ይሻላል በቃ ይሄን ሐሳብ ተይው በቃ ይቅር። እዚህ ውስጥ ያስገባሽ ሆነ ብሎ ነው። ወይኔ አምላኬ እባክሽን ይኸውልሽ፣ ተረጋጊ መክሊት፣ ተረጋጊ። መረጋጋት መቻል አለብሽ። ሁሉን ነገር አስረዳሻለሁ። ምን ይሄንን ነገር እውነት ነው ብዬ አልቀበልም። ይቅርታ። ሁሉንም ነገር ተናግራኛለች። መናገር ትችላለች። የማትናገር ከሆነ እገልሃለሁ። እንዴት አድርጋ ነገረች? ማለት አትናገርም አላልከኝም እንዴ አንተ ራስህ? ሁሉም ሰው ቤት ተቀጥረን መስራት አንችልም እንዴ? ሰው ቤት እና አልተቀጠርንም እንዴ? ወይማ ምንድነው ይቀረን? ሰው ቤት ለመቀጠር እኮ የሆነ ተያዥ ያለው ነገር መኖር አለበት። የኔ ተያዥነት አንቺን ሰው ቤት ለማስቀጠር በቂ ነበር። መታወቂያ እኮ በቂ ነበር። ነይ ውጪና እናውራ እያልኩሽ ነው። ለምንድን ነው የምወጣባችሁ? የህግ አካል ነኝ። ራሷ ነች፣ ሴትዮዋ ራሷ ነች። ጉዳዩን ላስረዳሽ ምን አይነት ጉዳይ እንደሆነ። ይኸውልሽ ሁሉንም ነገር ልነግርሽ እችላለሁ ከፈለግሽ። እየዋሸች ነው። ራሷ ነች። ንገራት ጉዳዩ ስለምን ጉዳይ እንደሆነ። ስለሷም ጠየቀችኝ፣ ስለ መክሊትም ጠየቀችኝ። ያለውን ነገር እንግዲህ እኔ በቃ በቅንነት ያለውን ነገር አብራርቼ ነገርኳት። ከዛ እሷ ጋርም ህይወታችንን የሚለውጥ ነገር እንዳለ የራሳችን ነገር እንደሚኖረን ከዛም አልፎ እሷም ለእህቷ እንደምታርፍ ነገረችኝ። ስንት ሰዎች አሉ እንደኔ የተታለሉ እንደኔ ህይወታቸውን መስዋዕት ያደረጉ ለቤተሰቦቻቸው ለራሳቸው ለብዙ ነገር ብለው ውጭ ሀገር ባለመሄድ ኤችአይቪ ስላለባት ብቻ እዛ እንደዚህ አይነት ነገር አድርጋ ለቤተሰቦቿን ታሪክ ለመቀየር ፈልጋ የገባች ሴት አለች። ታሪኳን ያጫወተችኝ። እንደዚህ ከኔ ጋር እንደዚህ ብትኖር ምንም ከችግሯ አትወጣም ብዬ ስላሰብኩ ነው ይሄን ሐሳብ የነገርኳት ለሷ። ከዛ አይ ይቅርብሽ ብላት አይ አይሆንም ከኔና ከእቴ ችግር አይበልጥም ብላኝ ወደዚህ ውሳኔ ገባች። እሷ ችግር የለውም እኔ አስረዳታለሁ። መክሊት ምነው እህቴ ምነው ተረጋጊ። ይኸውልሽ ማህደር እኔ ይኸውልሽ ምን ተረጋጋሁት እንዴ? ቆይ ምነው እህቴ ችግር ቢሆን እኮ ያልፋል። ራብ ቢሆን እኮ ያልፋል እንዴ? ምነው እንዴ? እንደዚህ መውለድ የማይችሉ ባለሀብቶች አሉና እሷ ፈቃደኛ ከሆነች ማህፀን ኪራይ የሚባል የሆነ ስራ አለና ማህፀኗን አከራይታ የተሻለ ብር ታገኛለች። እሷም ላንተም የሆነ ብር እንሰጣለን አሉኝ። ጽንሱ ወልደሽዋል? ተወልዷል? አዎ ተወልዷል። ታዲያ የት አለ? ምንድን ነው የተፈጠረው? ምንድን ነው ቆይ የሆነ ያለው ነገር? በቃ ለኔ ራሱ ያላት ፊሊንግ ምናምን በቃ ሌላ ጊዜ ትጮኻለች፣ ታለቅሳለች። እንድነካት ሁላ እድሉን አትሰጠኝም። ዛሬ በጣም መረጋጋት ይታይባታል። በቃ ብትወልድ ለአንድ ወር ልጇን ካጠባች በኋላ የት ትግባ የት ትውጣ ከነ ልጇ ምን ውስጥ እንደገባች ምንም የምናውቀው ነገር የለም። ልክ ማለት ከወለደች በኋላ አንድ ወር ቆይታ ነበር ነው? አዎ አንድ ወር ቆይታ ነበር። ከወለደች በኋላ እዛው እኛ የነበርንበት ክፍል ውስጥ ነበር የተቀመጠችው ከነ ልጇ። ልጇን ታጠባለች እና በዛን ሰዓት ብቻ መርፌው ምናምን መውጋት አቁመው ነበር ለሷ። ልጁ እንድትወለደ ሙሉ ገንዘብ ሰጥተውኝ ቤትም ሊገዙልኝ እንደሚችሉ ምናምን ነግረውኝ ነበረ። ግን አሁን ቤትም የለም የለም፣ ችግር ብቻ ነው ያለው። ተረጋጊ እባክሽን መክሊት፣ እባክሽን ራስሽን ማረጋጋት መቻል አለብሽ በመጀመሪያ ደረጃ። እባክሽን እስቲ ማንም እንደሆነ አላውቅም ማለትማ ምክንያቱም ያ ጽንስ በፍቅር ወይ በትዳር ነበር የምትጸነሰው፣ በገንዘብ ነበር ማለት። አንተ ሰውዬ ከኔ ምንድን ነው የምትፈልገው? ቆይ አሁን ሲገባ አርፈቁም እዚሁ ምን አድርገህ ነው ነገር የምትለኝ? ትናገራታለህ። ትሰማኛለህ አይደለ? ልታቆየኝ ነው እንዴ? የተፈጠረውን ነገር ሁሉንም ነገር ትናገራታለህ። የውሸት ትጠባጠር ነበር ትናንትና። ዝም በል አፈን ዝጋና ያለውን ነገር ተናገረ። ሁሉን እውነቱን ነገር ለምንድን ነው ሲጀመር መዋሸት? ቁጭ በል ሰማኛል። ለምንድን ነው መዋሸት ያስፈልገው? ነገርኩህ። ለምንድን ነው ዋሸኸኝ? ምንድን ነው ያልሽው? እውነቱን ነገርኩህ እኮ። ምንድን ነው የምትፈልገው? ከዋሸህ እገልሃለሁ ብዬ ነበር። አንተ ቀጣፊ፣ ለምንድን ነው ይሄን ሁሉ ነገር የደበከኝ? ምንድን ነው የደበኩህ? ነገርኩህ እኮ ያለውን ነገር እኮ። እውነታውን ነገርኩህ። ስለ መክሊት እየጠየቅኩ ነው ያሉት። መክሊት እያንዳንዱን ነገር ተናግራለች። ሰማኛለህ? ሁሉንም ነገር ተናግራኛለች። መናገር ትችላለህ። የማትናገር ከሆነ እገልሃለሁ። እንዴት አድርጋ ነገረች? ማለት አትናገርም አላልከኝም እንዴ? አንተ ራስህ አታወራም ማለት ነው። አንተ አትናገርም አልኩህ አይደለ? አስፈራርታት ነው። ምንድነው ማስፈራራት? ሁሉ ነገር ውስጥ ያለህበት
ምንድነው የምታወራው? ከዚህ ጀርባ አንተ ነህ ወይ ያለው እያልኩ ነው። ስለምንድነው የምታወራው? ቆይ እሺ ቆይ ትናንትና ምንድነው ያልከኝ? እንዳረገዘችና ክዳህ እንደሄደች ነው ስትነግረኝ ነበር። ነገርኩህ። አዎ ስለዚህ ነገር ምንም የምታውቀው ነገር የለም። ምንም ነገር የለም። አዎ ይኸውልህ አትዋሸኝ እያልኩ ነው። እገልሃለሁ። እሺ ከመግደል በፊት እውነታውን ተናገር። ኧረ ሰውዬ እባክህ ለቀኝ። እኔ ሌላ ነገር ማድረግ አልፈልግም። ሌላ ጦስ ውስጥ መግባት አልፈልግም። ግልጽ ነው። ኧረ በእናትህ ተወኝ። በእናትህ ምን አባ ነው የምትለው? አርፈህ ቁጭ በል እኮ ነገርኩህ እኮ ከዚህ በላይ አርፈህ ቁጭ በል እያልኩ ነው። እሺ ቁጭ በል። አርፈህ ትናገራለህ አትናገርም? ሁሉንም ነገር ትናገራለህ። ሌላ ነገር እንዲፈጠር አታስገድደኝ እያልኩ ነው። ቀና በል ፍቃዱ። ይኸውልህ ትሰማኛለህ? ሁሉንም ነገር ነግራኛለች እያልኩ ነው። እዚህ ሁሉ ነገር ውስጥ የከተትካት አንተ ነህ። ጥሩ ሰው መስለህ ምንድን ነው የተፈጠረው? በትክክል ቀና በልና ንገረኝ። ምንድን ነው የተፈጠረው? ክዳኝ ጥላኝ እንደሄደች እኮ ነግሬሃለሁ። ከዚህ በላይ ምንድን ነው? እንድጎዳህ አታስገድደኝ ወይስ ለባልደረቦች አሳልፌ ልስጥህ? ምንድን ነው የተፈጠረው እያልኩ እኮ ነው። ከዚህ በላይ ምን ፈልገህ ነው? አሰቃየኝ እኮ እንዴ! መሰቃየት እንደዚህ ነው እንዴ? መሰቃየት እንደዚህ ነው? ተጠብቀው አንተ ቆይ እኔ በራሴ እጅ ገና አንቄ እገድልሃለሁ። ሲጥ ነው የማደርግህ። እሺ ሲጥ ነው የማደርግህ። ሰማኛለህ አይደለ? አሁን እያንዳንዱን ነገር ትነግረኛለህ። እያንዳንዱን ወይ ተግባባን? ትናገራለህ አትናገርም እያልኩ ነው። ተናገር። ትናገራለህ። እሺ ተናገር። እያንዳንዱን ነገር ትናገራለህ። እሺ ቀና በል። አልፎ አንዴ ካሜራው መቀመጫ አምጡልኝ። አንዴ አልፎ ትሰማኛለህ ፍቃዱ? አሁንም ድብደባውን ከሆነ የምትፈልገው እመነኝ፣ ሳይሰለቹ ቀን ከሌት ይቀጠቅጧል። ኧረ በእናትህ ከዚህ በላይ ደበደባችሁኛ እንዴ? በቃ እሺ እውነቱን ነግራችኋለሁ። የምትናገር ከሆነ ትናገራታለህ። እያንዳንዱን ነገር ዘርዝረህ የምትናገር ከሆነ ትናገር፣ አለበለዚያ ግን አሳልፌ እሰጥሃለሁ። አሁን ነግራችኋለሁ፣ እውነቱን ነግራችኋለሁ። በቃ እሺ እያንዳንዱን ነገር ዘርዝረህ እንድትነግረኝ እፈልጋለሁ። ሁሉንም ነገር እኮ ስለ መክሊት ነው ማወቅ የፈለከው? አዎ ስለ መክሊት። እኔ በቃ ስልክ እኔ እሷን ይጎዳል ብዬ ምንም ያደረኩት ነገር የለም። እኔ እሷን ለመጠቃ ፍቃዱ እኮ እየነገርኩህ ጎዳሃት እኮ። ከዚህ በላይ ምንድን ነው የምትፈልገው? እኮ ልንገርህ ነው የምፈልገው። እንደዚህ እሷን ይጎዳታል ብዬ አስቤ አይደለም እንትን ያልኩት ማለት ነው። እኔ ለእሷ በጣም ነው የማስበው፣ አዝንላታለሁ። እሺ ሲጀመር ስልክ የምርም ጓደኛዬ ነበረች። ስለዚህ ሸጥፋት አሳልፈህ? አይ እንደዛ አይደለም ፍቃዱ፣ ትክክለኛውን ነገር ብቻ ንገረኝ። የሐሰት ነገር አልፈልግም። ሰማኛለህ እኮ ሰማኛ፣ እኔንም ሰማኛውን እንደዚህ ደብደባችሁኝም። ቆይ እንዴት እንድነግርህ ነው የምትፈልገው? ከዚህ በላይ እየነገርኩህ እኮ ነው። ምንህንም ላምን አልችልም እኔ ከዚህ በኋላ። ለምን መጀመሪያ መዋሸቱ አስፈለገ? አይ ስለ መጀመሪያ ማለት ነው እኔና እሷ የምር ጓደኛሞች ነበርን። በስልክ እንደዚህ ወደ ፍቅር እንትን ነበረን። ግን በአጋጣሚ ነው የሆኑ ሰዎች አግኝቼ ነው የሆነ ሀሳብ ተነግሮኝ ለእኔም ለእሷም ይጠቅመናል ብዬ አስቤ ነው ወደዚህ ነገር ይሄ ነገር ሊፈጠር የቻለው። መጀመሪያ ላይ የሆነ የምሰራበት አካባቢ ነበረ እና የሆነች ሴት ወደዛ አካባቢ ትመጣለች። ከኔ የምሰራበት ፊት ለፊት ካፌ አለ። እዛ ካፌ እየመጣች ትጠቀማለች ምናምን። እኔና እሷንም አንድ ላይ ታየናለች። ከዛም በኋላ ስለካ እሷ ልጅ ሴትዮዋ ስለ እኔና ስለ እሷ ያለውን ነገር ኢንፎርሜሽን ተሰበስባለች። ከዛ በአጋጣሚ የሆነ ቀን ላይ ከስራ ወጥቼ እንደዚህ አረፍ ብዬ ቁጭ ባልኩበት መታ ያለውን አዋራችኝ። ምንድን ነው የምትሰራው ምናምን ስለ ስራ የጠየቀችኝ፣ ስለ እሷም ጠየቀችኝ፣ ስለ መክሊትም ጠየቀችኝ። ያለውን ነገር እንግዲህ እኔ በቃ በቅንነት ያለውን ነገር አብራርቼ ነገርኳት። ከዛ እሷ ጋርም ህይወታችን የሚለውጥ ነገር እንዳለ የራሳችን ነገር እንደሚኖረን ከዛም አልፎ እሷም ለእህቷ እንደምታርፍ ነገረችኝ። ከዛም በኋላ በቃ እሺ ብዬ እኔም ይሄን ሀሳቡን ተቀብዬ ሄድኩኝ፣ ወደ ቤት ሄድኩኝና ልንገራት አልንገራት እያልኩ ከራሴ ጋር ሙግት ውስጥ ገባው። ምኑን ነው ይኸውልህ፣ አሁን አታድበስብሰው፣ ትክክለኛውን ነገር ንገረኝ እኮ። ያቺ ሴት የነገረች ምንድን ነው እኮ? ልነግርህ እኮ ነው። እንደዚህ ነው ያለችኝ እሷ። ከእሷ ጋር እንደዚህ እየኖራችሁ ነው ምናምን ብላ ስትጠይቅ፣ አዎ እየኖርኩ ነው፣ ከእሷ ጋር ነው የምኖረው ምናምን ብዬ ነገርኳት። እና ህይወታችሁን የሚቀይር ነው፣ እንደዚህ መውለድ የማይችሉ ባለሀብቶች አሉና እሷ ፈቃደኛ ከሆነች ማህፀን ኪራይ የሚባል የሆነ ስራ አለና ማህፀኗን አከራይታ የተሻለ ብር ታገኛለች፣ እሷም ለአንተም የሆነ ብር እንሰጥሃለን አሉኝ። መጀመሪያ አይ ጓደኛ የሚጎዳ አይነት ነገር እሷን አደጋ ላይ የሚጥል ነገር ከሆነ በጭራሽ እንደዚህ አይነት ነገር አላደርግም፣
ህሊናዬም እንዲወቅሰኝ አልፈልግም ምናምን አልኳቸው። አይ እንደዛ አይደለም ብላ እሷ ሴትዮዋ አሳመነችኝ። በደንብ ያለውን ነገር ግልጽ አድርጋ ነገረችኝ። ከወለደች በኋላ ምናምን ለእሷ ሙሉ ብሩ እንደሚገባላት፣ ልጁም የተወለደው ልጅ ለዛ ለባለ ሀብቶቹ እንደሚሄድ፣ እሷም የራሷን ህይወት እንደምትኖር፣ እኔና እሷ ተጋብተን እንደምንኖር፣ ብዙ ነገር እንደሚኖረን አሳምና ነገረችኝ። እሺ ብዬ እኔም ምንም አላንገራገርኩም። በቃ ጥሩ ነገር ነው ብዬ ሄድኩኝ። ከዛም በኋላ ነገርኳት። መጀመሪያ ልንገራት ብዬ ለመንገርም የሆነ እንትን ውስጥ ገባው፣ ከራሴ ጋር ሙግት ውስጥ ገባው። አይ በነግራት ይሻላል ብዬ እንደዚህ እኮ የሆነ ሴትዮ መታ መክሊትን ወዳታለሁ ብለሃል አይደለ? መክሊትን ወደፊት የማስብላት ሴት ናት ብለሃል። እንደዚህ አይነት ነገር እንዴትስ ነው አንተ ሲጀመር ተቀብለህ ለእሷ እንድታደርገው የምታደርገው? አንተ እንደ ፍቅረኛ እንደምትወዳት ሴት ቢሆን ኖሮ እኮ ይሄን ነገር እንድታደርግ አትመክራትም ነበረ እኮ። እሱማ አውቃለሁ እኮ ለገንዘብ ስትል እየነገርከኝ ያለው ለገንዘብ ብዬ አይደለም ከሆነ አሁንም እደርስበታለሁ። እመነኝ፣ እያንዳንዱን ነገር እደርስበታለሁ። ለገንዘብ ብዬ አይደለም እኮ እዚህ ጋር እሷም እኔም ችግር ላይ ነበርን። በተለይ እሷ ደግሞ በጣም ችግር ላይ ነበረች። የሆነ ግሮሰሪ ውስጥ ነበር ከእህቷ ጋር ተቀጥሮ የሚሰሩት። እሺ እዛም ተቀጥሮ በሚሰሩት ብሩም አይበቃቸውም፣ ለቤት ኪራይም አይበቃም፣ ምግብም በስርዓት አያገኙም። እና በቃ ሀሳቡ ስነግራት በጣም ነው ደስ ያላት። እሷም እንደውም በቃ የእኔንም የእህቴንም ህይወት እቀይራለሁ ብላ ነው እሷም ያሰበችው። ከዛም በኋላ ቆይቼ ሳስበው ደግሞ አይ ቢቀር ይሻላል ብዬም ነግሬያታለሁ። ይሄ ነገር ተይው በቃ ይቅርብሽ፣ ቢቀር ይሻላል ያልከው? እኔ እምሬን ነው፣ እውነቴን እኮ ነው እየነገርኩ ያለሁት። ሳስበው በኋላ እሷ አደጋ ላይ ትወርቃለች ብዬ በጣም ፈራው። ስለምወዳትም እኔ ጋርም እንደዚህ ብትኖር ምንም ከችግሩ አትወጣም ብዬ ስላሰብኩ ነው ይህን ሀሳብ የነገርኳት ለሷ። ከዛም አይ ይቅርብሽ ብላት አይ አይሆንም ከኔና ከእህቴ ችግር አይበልጥም ብላኝ ወደዚህ ውሳኔ ገባች እሷ። አንድ ነገር ሳትዋሽ ንገረኝ፣ እዚህ መሀል ላይ አንተ ምንም የተጠቀምከው ነገር የለም? እሱማ የተጠቀምኩት ነገር አለ። ለእሷ ሀሳቡን ተቀበላ ከነሱ ጋር ውል ስትፈራረም ለእኔ ብር አስገብተውልኛል፣ የሆነ ብር አስገብተውልኛል። እና መጀመሪያውንም ተደራድረህ ነዋ፣ ሆነ ብለህ ነዋ ይህን ነገር ያደረግከው? እንደሱማ እኮ አይደለም እኮ ለእሷ ነግሬ እሷ አሳምኛት ሳይሆን ለእነሱ ስላቀረብኩላቸውን ይህን ብር ያስገቡልኝ። እንዳትዋሽኝ፣ እያንዳንዱን ነገር ዛሬ እንደደረስኩበት ነገ እደርስበታለሁ። አሁንም ቢሆን አለቀም። ትሰማኛለህ አይደለ? እኔው ጋር የምትቆያት ይህ ነገር እስካልቅ ድረስ። ከዚህ በላይ ምንድን ነግሬህ ነው የምትፈልገው? እውነቱን እኮ እየነገርኩ እኮ ነው። እሺ። ከዛም በኋላ እሷ ከእነሱ ጋር ውሉን ስትፈራረም በቃ ለእኔ 300 ሺህ ብር አስገቡልኝ። ስለዚህ ሸጥካት፣ በ300 ሺህ ብር ሸጥካት። አየር እንደዚህ አይደለም እኮ የፍቅረኛህን ማህፀን በ300 ሺህ ብር ሸጥከው ማለት እኮ ነው እኮ። አይ ነግሬያታለሁ እኮ አይ ቢቀር ይሻላል በቃ ይህን ሀሳብ ተይው በቃ ይቅር። ሳስበው ደስ አይልም፣ እኔንም ደስ አላለኝም፣ በኋላ ችግር ነው የሚያመጣብን ብዬ ነገርኳት። አይ አይሆንም ከኔና ከእህቴ ችግር አይበልጥም፣ ይህን ነገር ሞክረዋለሁ ብላኝ ነው እሷ በፈቃደኝነት እኮ ነው እንትን ያለችው። እሺ ፈቅዳ ወዳ ነው ሄዳ እንደዚህ አይነት ነገር ያደረገችው። አንተም ትላንት ስታገኘኝ ምን ተፈጥሮ ነው ብዬ ነው ለዛ ነው የተደናገጥኩት። እሺ ስለዚህ ይሄንን ነገር ለምን መዋሸት አስፈለገ ታዲያ? ያደረከውን ነገር ትክክል ከሆነ ትላንትና ሳገኝ ለምንድነው ትክክለኛውን ነገር ያልነገርከኝ? ለኔ ለምንድነው መናገር ያልፈለግከው? እኮ ነገርኩ ክዳኝ ምናምን ጭራሽ ሁሉ ነገር የምትቀባጥረው። እህቷስ ሲጀመር ስትፈልግ ለምንድን ያልነገርካት? ክዳኝ ጠፋሽ ለምን አልክ? አይደለም ሰዎቹ እኮ አስፈራርተውኝ ነው። ይሄ ነገር ይሄ መረጃ ካንተ አፍ ከወጣክ ምንም አትጠራጠር፣ በሰከንድ ውስጥ ነው የምንገልክ ነው ያሉኝ። ታዲያ እህቷ ላይ መጮህ ለምን አስፈለገሽ? በቃ በአማራጭ ስላልነበረኝ ነው እኮ። ምንም አማራጭ ስላልነበረኝ ነው ይሄ ነገር። ቢያንስ አያስደነግጥህም? አደነግጥም? እሱማ ስትባል እንዴት ነው ያላሰብከው? እሱማ እኮ በውስጤ እኮ ደንግጫለሁ፣ ግን እዛ ጋር በቃ እነሱም ስላስፈራሩኝ። ይኸውልህ አሁን ፍቃዱ ትክክለኛውን ነገር ንገረኝ። ምንም የምትነግረኝ ነገር አያሳምንም። ምክንያቱም እህቷ ጠፋች ብላ ለአንተ ስትነግርህ አልደነገጥክም። በመደንገጥ ፋንታ አንተ እሷ ላይ ጮክባት። ስለዚህ ነገር አስቀድመህ ታውቅ ነበር ማለት ነው። እሷን እንደሚያግቷት፣ እሷን እንደሚያጠፏት ቀድመህ ታውቅ ነበር ማለት ነው። ስለዚህማ ስለ እንትኑ እኮ አላውቅም እኮ እኔ እንደዚህ እንደሚያግቷት፣ እሷ ላይ አደጋ እንደሚደርስ አላውቅም። በቃ ጥሩ ደረጃ ላይ እንደምትሆን ነው ያሰብኩት። በቃ የራሷን ህይወት እንደምትጀምር። አዎ እርግጠኛ ነኝ። እርግጠኛ ነኝ።
በቃ ሰዎቹም ያነገሩኝ ነገር አይምሮዬ ላይ ያለው በቃ የራሷን ህይወት መራለች፣ የራሷ ቤት ለእህቷም ሱቅ እንደምከፍት ነው የነገሩኝ ለኔ። ግን ይሄ መረጃ ካንተ አፍ ከወጣክ በሰከንድ ውስጥ ነው መንገድልህ ነው ያሉኝ። ስለዚህ ያንን ፍራቻ ከኔም ከእሷም መደበቅ ፈለክ ማለት ነው። ለዛ ነው ምንም አማራጭ አልነበረኝም። ለዛ ነው እንትን ያልኩክ። የሰራው ስራ እኮ ወንጀል ነው። እሱም አውቃለሁ። ከሆነ እኮ ጸጽቶኛል እኮ ስለጸጸተኝ እኮ ነው ላንተ። ሲያሰቃዩት ነው እኮ 4 ወር ሙሉ ሲያሰቃዩት ነው የከረመችው። ስትሰቃየ ነው የከረመችው። ሳላስብ ቀርቼ እኮ አይደለም እኮ ክፍያም የተከፈላት ክፍያ የለም። ሳላስብ ቀርቼ እኮ አይደለም እኮ ግን እዚህ ጋር እንደዚህ ይደርስባታል ይውላ በደል ይደርስባታል ብዬ አላሰብኩም። እኔም በቃ የራሷን ህይወት ትኖራለች የራሷን ነገር ታደርጋለች ሲልኝ በቃ አመንኩኝ፣ ነገርኳት። ግን በኋላ ላይ ሲጸጽተኝ አይቅርብሽ ብዬ እኮ ነገርኳት እኮ ቢቀር ይሻላል እንዳታረጊው አልኳት። ተስማምተህ ከእሷ ጋር ቀጥለሃል። እርጉዝ በነበረችም ሰዓት ከእሷ ጎን ነበርክ። ስጠፋ ግን ዝም ነው ያልከው። ነገርኩ እኮ አይ በቃ ካንተ ጋር ይሄ እንደዚህ አይነት ነገር እንትን ማለት አልፈልግም አለች። ምን አለች? አትዋሽ። ይኸውልህ ፍቃዱ ምን አለች? አይ ማርገዟን ነግራኛለች። በቃ ማርገዝማ ሆና ካንተ ጋር ቆይታለች። ረጅም ጊዜ ካንተ ጋር ውላ ነበረች። ይሄን ነገር አንተም ተቀብለው አብራት ነበርክ። አሁንም በድጋሚ አትዋሽን። እየጠየቅኩን ያለሁት እኮ በቃ ስልክ እንዳረገዘች ነግራኛለች። ታውቃለህ፣ መጀመሪያም ታውቃለህ፣ ሁሉን ነገር ታውቃለህ እንጂ አንተ እኮ እዚህ ነገር ውስጥ የከተትካት ነግራኛለች ይላል እንዴ? እኮ ተስማምታ እኮ ነው ሄዳ የተፈራረመችው እኮ እዚህ ጋር ተስማምታ ሄዳ ፈረመች። እርጉዝ ነኝ ብላ ነገረችኝ። እርጉዝ ከሆነችም በኋላ ከሷ ጋር አብረህ ነበርክ? አሁን አብሬያት ነበርኩ። ከዛም በኋላ በቃ ምንም እንትን አላልኩም። ስጠፋም አይ እህቷ ጋር ነች የምትሆነው ብዬ ነበር ያሰብኩት። እህቷ ደግሞ መታ ጠይቃህ ነበርኩ እኮ ጠየቀች። እህቷ መታ ስጠይቅህ ምንድን ነው የመለስክላት? እዛ ጋር ሰዎች እኮ ሰዎቹ ስላስፈራሩኝ እኮ ነው። ምንም አማራጭ አልነበረኝም። እቺ ሴት ማን ነች? መጀመሪያ ያገኘች ሴት ማን ነች? እኮ እቺ ያልኩ ሴትዮ እኮ ነች። ስራ ቦታ መታ እንደዚህ አናገረች ሴትዮ ነች። ታውቃታለህ? ከዛ በፊት ታውቃት ነበር? ከዛ በፊት አግኝቻትም አላውቅም እኔ። እሺ ስለሷስ የምታውቀው ነገር አለ? መኖሯን ወይ ደግሞ የምትገኝበትን ቦታ ታውቃለህ? አድራሿን አላውቅም። እዛ ጋር ብቻ ነው እኔን የመጣች እዛ ጋር እንደምታገኘኝ ነው የማውቀው። ከዚህ በፊትም አንዴ የሆነ ተገናኙት በስልክ ነበረ ተደውልልኝ ነበር። ስልኳን ሁላ ሴቭ አድርጌዋለሁ። አሁን ስልክ ላይ ነበረ? ይኖራል። አዎ ይኖራል። እሺ ስልኩን ታዘጋጁልኛላችሁ? የፍቃዱን ስልክ ታዘጋጁልኛላችሁ? ስልኩ ላይ እያንዳንዱ ነገር እንመረምራለን። እሺ በዛ ስልክ ነበር ደውላ ታገኘኝ። አንድ የሆነ ጊዜ ላይ እንደውም ካፌ ላይ ነው ቀጥራኝ ላይ ይሄ ሀሳቡን ልነግረኝ ስትል የሆነ ካፌ ላይ ነው ቀጥራኝ ስለዚህ ጉዳይ ያማከረች። እንደዚህ ነው እና ለእናንተም ለእሷም ዳጎስ ያለ ገንዘብ እና ጥሩ ህይወት እንደሚኖራት ለእኔም ደግሞ አሪፍ ብር እንደሚሰጡኝ ነው ያሳመናኝ ነገረች ለእኔ። እሺ ይኸውልህ አሁን ስልኳን ትሰጠናለህ። ከስልክ ላይ ስልኳን አውጥተህ ትሰጠናለህ። እያንዳንዱ ነገር ግን መርምረን ስንደርስበት የተናገርከው ነገር ውሸት ከሆነ እመነኝ እንዳሁኑ በሰላም አለቀ። ኧረ እውነቱን የነገርኩህ ከኔ ትሰማኛለህ አይደለ? አዎ። አሁን ይኸውልህ አንድ ነገር ታደርጋለህ። እግሯ ላይ ወርቃ ይቅርታ ትጠይቃታለህ። ለሰራኸው ስራ ሁሉ ከመጀመሪያ ጀምሮ እንደምታውቅ ይሄንን ነገር ለገንዘብ ብለህ እንዳደረግከው ትነግራታለህ። ግልጽ ነው አይደለ? እሺ። ኧረ ይተነስ ይግባ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከአጠገቤ ማህደርና መክሊት እዚሁ አሉ። ያንዳንዳቸውን አሁን ሁለቱንም አንድ ላይ አድርጌ እንግዲህ ያው የተፈጠረውን ነገር መክሊትም ለማህደር አሁን መንገር አለብኝ በዚህ ሰዓት ላይ ራሷን መጠበቅ ስላለባት ልነግራት እፈልጋለሁ ስላለች እንግዲህ የተፈጠረውን ነገር እንግዲህ ከሷ ጋር አውርተናል። ሁሉንም ነገር ነግራኛለች። አሁን ላይም እንግዲህ ቀለል ብሏታል። ያው እንደምታያትም የተሻለ ሁኔታ ላይ ነው ያለችውና እህትሽ ብዙ መስዋዕትነት ከፍላለች፣ ብዙ ነገር አድርጋለች። ከዚህ ችግር ለመውጣት ብላ ብዙ ነገር አድርጋለች። ምናልባት የተሳሳተ መንገድ ቢሆንም ያደረገችው ነገር ዋጋ አስከፍሏታል። ግን አሁን ደግሞ ያንቺን ህይወት አደጋ ላይ ሊጥል ስለሚችል ለዛ እንድትጠነቀቂ ልነግራት ትፈልጋለሁ ስላለች የተፈጠረውን ነገር እንግዲህ ከራሷ ከአንደበቷ ልትነግርሽ ትፈልጋለች። ስለዚህ እባክሽን ምንም እንድትጨናነቂ አልፈልግም እኮ። ምንድን ነው የተፈጠረው? እሺ መክሊት እባክሽን ችግር የለውም የተፈጠረውን ነገር ንገሪያት እስቲ ረጋ በይና። አንቺ አሁን ማለት ሁሉም ነገር አልፏል፣ ግን ራስሽን መጠበቅ አለብሽ። ገብቶሻል? ይሄን ነገር ምንድን ነው የምጠብቀው? ከምነግርሽ ነገር
ራስሽን መጠበቅ አለብሽ። አትጨንቂያት ይኸውልሽ እባክሽ እኔ አንቺ ራስሽ እንድትጠብቂ ነው የምፈልገው። አንቺ እኮ ነሽ ተጎጂዋ። አውቃለሁ እኔ ነኝ ተጎጂ፣ ግን እኔ ብቻ አይደለሁም። በእኔ ህይወት ውስጥ እኔ ባመጣው ጣጣ ያንቺ ህይወት አደጋ ላይ ነው። አንቺን ሊገሉ የሚፈልጉ ሰዎች አሉ እያልኩሽ ነው። አልገባሽም እንዴ? ማለት ለምን? እንዴት እኮ ማንም ይገለኝ እኮ ነው የምነግርሽ። እኔ እስካሁን የጠፋሁት ማለት ፈልጌ ምናምን እንደልቶ የተመችቶኝ አይደለም። የነበርኩበትንም ሁኔታ ታውቂያለሽ ስታገኝ ምን አይነት ምክንያቱም ምቾት ላይ ያለ ሰው እንደዛ አይደለም ማለት በቃ የሆነ ሰዓት ላይ ህይወታችንን ይቀይረዋል፣ ጥሩ የሚባል ኑሮ ያኖረናል ምናምን ያልኩት ነገር ለህይወቴ በጣም ትልቁን ጸጸት አምጥቶብኛል። በጣም ምንድነው እህቴ? አታስጨንቂኝ እባክሽ ንገሪኝ። ምንድነው? ትነግርሻለች። ይኸውልሽ መረጋጋት መቻል አለብሽ። አንቺም ቢሆን ከዚህ በኋላ ያው እኛ ጥበቃ ስለምናደርግልሽ ራስሽን እንትን ማለት መቻል አለብሽ እኮ። ይሄንን ነገር ሲሆን ለምን ሆነ እንዴት ሆነ ብለሽ መጠየቅ ስለሌለብሽ ለነዛ ነገሮች ልትነግርሽ ነው ትክክለኛውን ነገር የመጣችውና እባክሽ አታስጨንቂያት። አንቺም ንገሪያት። ይኸውልሽ የሆነ ሰዓት ላይ ታውቂያለሽ የምንኖረውን ኑሮ በጣም ተቸግረን እንደነበረ የምንበላው እንኳን ምን ያክል ጾም እያደረን እንደነበረ እነዛን ቀኖች መርሳት አንችልም ማለት ነው። ስለዚህ ለዛ ነገር ምክንያት ማለት በቃ ከዛ አሁን ይሄንን ቤት ስከራይ ድንገት ነው የሆነው። ገንዘቡ ከየት ይምጣ እንዴት ይምጣ ምናምን ምንም የምታውቂው ነገር የለም። ምክንያቱም ይሄን ገንዘብ ያገኘሁት እኔ ምን ሰርተሽ ነው? ወንጀል ሰርተሽ አይደለም እኮ ነገርኛ። እንደዛ ሳይሆን ወንጀል ሳይሆን በጥንሱ ምክንያት ነው። ጥንሱ ያው ትነግርሻለች። ፍቅረኛ እንዳለሽ እንኳን እኮ አላውቅም። ማን ነው? እሺ ማን ነው? እሱ እኮ ነው ችግሩ። ምክንያቱም ማህፀንን አከራይቼው ነው። ተረጋጊ። ይኸውልሽ እባክሽ ማህደር መረጋጋት መቻል አለብሽ። አንቺ ይኸውልሽ ተረጋጊ። ምን ሆነሽ ነው? ይኸውልሽ እኔ ታስረዳሽ። ይኸውልሽ ማህደር ምን መሰለሽ፣ ችግር የለውም እኔ አስረዳታለሁ። መክሊት ምነው እህቴ ምነው ተረጋጊ። ይኸውልሽ ምን መሰለሽ ማህደር እኔ ይኸውልሽ ምን ተረጋጋሁት እንዴ? ቆይ ምነው እህቴ ችግር ያልፋል። ራብ ቢሆን እኮ ያልፋል እንዴ? ምነው እንዴ በቃ እኔ የራሴን ችግር ነገር ታደርጋለሽ። አንቺ ስትቸገሪ ማየት አልፈልግም። የፈለገ ልቸገር የፈለገ እንዴ ሁሉም እኮ ደሃ ሆኖ ነው ከዛ ሀብታም የሚሆነው። ሁሉም እኮ የሚበላው አጥቶ ነው ከዛ ጠግቦ የሚያድረው እኮ። ይሄን ነገር ለማሳለፍ ብላ ነው። የፈለገ ነገር ቢሆን እንዴት እንደዚህ ነገር ታደርጋለሽ? እንዴት እሺ አብረን ነው የምንቸገረው። አብረን እኔ እውነት እህትሽ ከሆንኩኝ እንዴት ይሄንን ነገር መጥተሽ ለእኔ አታማክርኝም? እንደዚህ አይነት ነሽ እኮ ልትቸገሪብኝ አልፈልግም። በቃ ሁሉንም ነገር እንድንከባከብሽ የሚመችሽን ነገር በሙሉ ላደርግልሽ እንጂ የፈለገ ነገር ቢሆን እንዴት እንደዚህ አይነት ነገር ታደርጊያለሽ? ከኔ እኩል እንድትሰቃይ አልፈልግም። ምን በወጣሽ? አንቺ እኮ ትንሽ ልጅ ነሽ። የፈለገ ነገር ቢሆን እንዴት እንደዚህ እኔን ቢያንስ ማይገባሽ ኖሮ እያልኩሽ ነው። ሌላ አማራጭ አይነት አማራጭ የለም። ቢያንስ አረብ ሀገር እኮ መሄድ እንችል ነበር። የፈለገ ነገር አረብ ሀገር ለመሄድ ፓስፖርት መጀመር እንዳለብን አታውቂም? በሰዓቱ የታክሲ ብር እንደሌለን አታውቂም? አንድ እንጀራ መግዣ እንደቸገረን አታውቂም እኮ። አንድ እንጀራ መግዣ ቸግሮን እንደነበር አታውቂም ወይ? ምን ማድረግ እንችል ነበር? በሰዓቱ እኔ ያልሞከርኩ መሰለሽ? አረብ ሀገር ለመሄድ ያልፈለግኩ መሰለሽ? ሁሉም ሰው ቤት ተቀጥረን መስራት አንችልም እንዴ? ሰው ቤት እና አልተቀጠርንም እንዴ? ወይማ ምንድነው ይቀረን? ሰው ቤት ለመቀጠር እኮ የሆነ ተያዥ ያለው ነገር መኖር አለበት። የኔ ተያዥነት አንቺን ሰው ቤት ለማስቀጠር በቂ ነበር። መታወቂያ እኮ በቂ ነበር። እዚህ እንኳን ተመላላሽ ለምንሰራው ሞተሽስ ቢሆን እኔ ማን አለኝ? ማንም እንደሌለኝ እኮ ተረጋጊ። አሁን እኮ የተፈጠረው ነገር ተፈጥሯል አይደል? ይሄን ነገር እኮ እንድታቂው እኮ ያደረግነው እኮ ነገ ላይ እንድጠብቂ ስለፈለኩ ነው የነገርኩሽ። ራሴ የምጠብቀው ምክንያቱም ዛሬ በህይወት መምጣትሽን እኮ አይደለም ማየት ያለብሽ። እባክሽን ማህደር እስቲ ተረጋጊ። እኔ ላስረዳሽ እስቲ ነገሩ። እነዚህ ሰዎች ያለ ሰው የለም፣ ቤተሰብ የለንም። እኔ ላንቺ ካልኖርኩኝ ላንቺ የምፈልጊውን ነገር ካላደረኩልሽ እሺ እንዴት ነው የምንኖረው? ይሄ ሁሉ ነገር ሲጀምር እኮ በሰዓቱ ታውቂያለሽ። ሰው ቤት አጠቃላይ ለመግባት እኮ ተያዥ እንደሚያስፈልገን ታውቂያለሽ። ተያዥ ባገኘ ነው የሆነ ቀን ማለፉ አይቀርም። እንዴት እንደዚህ አይነት ውሳኔ እንዴት በሴትነትሽ ነበር? እሺ ያ ጊዜ የሚያልፍ ጊዜ ነበረ። ለምን አትረጋጊ? እንዴት ነው አሁን እኮ ነገሮች ሆነ። እሷን አትጨንቂያት እባክሽን። እንደው በምን እስቲ ነይ ወደዚህ ጋር ምን እባክሽን፣ ነው እባክሽን እንደዚህ ጋር ጠጋ በይ። እንድታስብ ያደረገሽ ማን ነው? እንደዚህ አይነት ሰው እኮ አልነበርሽ። ማን ነው እንደዚህ አይነት ምክር የመከረሽ? ማህደር አሁን እንድትረጋጊ ነው ፈልግ። እሷን ከዚህ በለጠ ጭንቀት አትያዝ። ያለችበት ሁኔታ ልትረጂ ይገባል። ከነበረችበት ነገር እኮ እንድትወጣ ያደረግነው እኮ ይሄን ነገር መፍትሄ እንድናገኝለት ብለን ነው። አንቺ ደግሞ የባሰ ነገር ውስጥ የከተሻት ነው። ግን እኔ እንደዚህ አይነት ነገር ይሆናል ብዬ አንድም ቀን አስቤ አላውቅም እኮ። ተረጋጊ። አሁን ሰከን በይ፣ ትንሽ ረጋ በይና የተፈጠረውን ነገር
በደንብ ግልጽ አድርጌ ያስረዳሻለሁ። እነዚህ ሰዎች አሁን ላይ ህይወታችሁን ለማጥፋት ሊፈልጓችሁ ይችላል። ምክንያቱም ይሄን ነገር ከተናገርሽ እየፈለጉን ነው ይሄን ነገር ከተናገርሽ እንገልሻለን ብለዋል። አስፈራርተውኛል። በቃ ጸጥ ያልኩት ለዛ ነው። ችግር የለም ይኸውልሽ መክሊት አንቺም ቢሆን ተረጋጊ። በቃ እኔ አስረዳታለሁ። አሳሳቷት ተታለለች። ይኸውልሽ አሁን እኮ የተፈጠረው ነገር ተፈጥሯል። መጀመሪያ መንገዱ የተሳሳተ ሊሆን ይችላል። በእርግጥ ግን የተሳሳተ መንገድ ላይ ሄዳ አሁን እህትሽን መደገፍ ነው ያለብሽ። እህትሽን ማጽናናት ነው ያለብሽ። እሺ ስለዚህ ልጁ ሴት ወልዳው ነው ምንድነው? እኔ ሁሉም ነገር እኮ አልገባኝም እኮ እሱን እኮ ላስረዳሽ እያልኩሽ ነው። የወለደችውን ልጅ ቀምተው እንግዲህ አንቺ ታገኛት እኮ አይተሻታል አይደለ? በር ላይ ጣሏት እና ስለዚህ ይሄን ነገር ለማንም ከተናገርሽ አንቺም እህትሽም ህይወታችሁ የመጨረሻችሁ ነው ብለው አስፈራርተዋታል። ለዛ ብላ ነው መናገር ያልፈለገችው የነበረው። አሁን ይሄንንም እንግዲህ እኔን ቃል አስገብታኝ ነው አንቺ እንድጠብቅሽ ቃል አስገብታኝ ነው ይሄን ሁሉ ነገር የተናገረችው። ትላንትና ያ ሁሉ ነገር ተፈጥሮ ስንሄድ ይሄን ፍራቻ ውስጧ ስለነበረ ነው። ወይ አምላኬ ምን አይነት ችግር ውስጥ ነው የገባነው? እህቴ እንዴት እንደዚህ አይነት ነገር ታደርጋለች? አሁን ይኸውልሽ ያለፈው አልፏል። ከዚህ በኋላ ለሚመጡት ነገሮች ለችግር መፍትሄ ነው እንጂ ማንበጀት ያለብን የነበረውን ችግር እያነሳን መጸጸት፣ እርስ በርስ መወቃቀስ ምንም መፍትሄ አያመጣም። ስለዚህ አንቺን ብትሆኚ ራስሽን ጠብቂ፣ እህትሽንም ተንከባከቢ። እኛ ያለውን ነገር ችግሩን በተወሰነ መልኩ እየደረስንበት ነው። ነገ ከነገ ወዲያ ደግሞ አይታወቅም። እነዚህን ዋነኞቹን ወንጀለኞች እናገኛቸዋለን። ያኔ ደግሞ ችግሮች ይፈታሉ። ያኔ እናንተ ነፃነታችሁን ታገኛላችሁ። ይኸውልሽ በእሷ ህይወት ምክንያት የነገ ብዙ ሴቶችን ህይወት ነው የምንታደገው። ገባሽ? ይሄኔ ደግሞ እዛው እሷ የነበረችበት ቦታ በዚህ ሰዓት ስንት ሴቶች አሉ፣ ስንት ሰዎች አሉ እንደኔ የተታለሉ እንደኔ ህይወታቸውን መስዋዕት ያደረጉ ለቤተሰቦቻቸው ለራሳቸው ለብዙ ነገር ብለው ውጭ ሀገር ባለመሄድ ኤችአይቪ ስላለባት ብቻ እዛ እንደዚህ አይነት ነገር አድርጋ ለቤተሰቦቿን ታሪክ ለመቀየር ፈልጋ የገባች ሴት አለች። ታሪኳን ያጫወተችኝ በጣም ብዙ ሰዎች አሉ። እሺ ችግር የለም። ስለነሱም እያንዳንዳቸውን እያነሳን እናወራለን። ግን አንቺን ብትሆኚ ያለፈው ብቻ ለኔ ትልቅ ነገር ነው። ምክንያቱም እኔ አሁን ባለፈው ነገር እንድትበሳጭ ምንም እንድትሆኝ አልፈልግም። በቃ ያለፈው ነገር አለፈ። ግን ወደፊቱን ለማስተካከል የምትፈልጊ ከሆነ ተረጂኝ። ራስሽን ብቻ ጠብቂልኝ በምትችይው አቅም። በቃ መሄድ ካለብሽ የትም ቦታ አትሂጂ። መሄድ መዋል ካለብሽ ቤት እንውላለን። ስራሽንም መሄድ አይጠበቅብሽም። እኛው የሚያስፈልጋችሁን ነገር እናሟላለን። ያው ለእህትሽ ቃል ገብቼላታለሁ አንቺ እንደምጠብቅና ይሄ ነገር መስመር እስኪይዝ ድረስ ከኔ ባልደረቦች ጋር ትሆኛለሽ። እኔ ባልደረቦችም እዚሁ አካባቢ ይኖራሉና ነገሮችን እግር በእግር እየተከታተልን ይሄን ነገር መፍትሄ እስክንሰጠው ድረስ አንዳንድ ሰዎች እዚህ ይኖራሉና እነሱ ነገሮች ግር እንዳይሉሽ ይሄ ነገር ነገ ላይ ጥያቄ እንዳይነሳ ያንን ነገር ታስረዳሽ። ዛሬ መንገርም ያለብን ለዚህ ነው ብለን ስላሰብን እንጂ ነገሩንም ነገርን አንቺን እናጨናንቅ አልነበረም እና ይሄ ነገር ነው የተፈጠረው። ጀመር ዱዳ ሁኜ መቀመጥ ነበር የፈለኩት። በቃ ምንም አፉን እንደያዘው ሰው ምንም ሳላወራ መቀመጥ ነበር የፈለኩት። ግን ጭንቀትሽን የባሰብሽ ሳይ የሆነ ነገር ውስጥ እየገባሽ ሳይ የበለጠ እየተጨነቅሽበት ያለው ሁኔታ ስላስጨነቀኝ ነው ማውራት የጀመርኩት። በቃ ይሄን ነገር መናገርሽ ለእሷም ብቻ አይደለም ለሌሎችም እህቶች ማለት መድኃኒት ነው የሆንሽው ለእነሱ። ይኸውልሽ አሁን ለመዳኛ ምክንያት ነው የሆንሽው። ምክንያቱም እነዚህ ሰዎች ነገ እንዳንቺው እንደዚህ ተበድለው ተታለው ብዙ ነገር ይሆናሉና ለነሱ ሰዎች እንግዲህ መማማሪያ ነው የሆንሽውና እኔም እንግዲህ በቀደም ያው ሰወጣ እንዴት እንደነበረ አይተሻል። ስለ ፍቃዱ ስትነግሪኝ በጣም ደንግጬ ነበር የወጣሁትና አንድ ፍንጭ ላይ ደርሰናል። ፍቃዱ እንግዲህ አውርቼው ነበርና ፍቃዱም ቢሆን የሆነ የነገረኝ ነገር አለ። በእርግጥ ፍቃዱ ነው እዚህ ሁሉ ነገር ውስጥ ለዚህ ሁሉ ነገር መግባት ምክንያት ይሆናት ፍቃዱ ነው። ምን ፍቃዱ ምን ያውቃል ማለት ሐሳቡን መጀመሪያ እንደዚህ አይነት ነገር እንደነበረ የነገረኝ አንቺ በጠፋሽበት ጊዜ በጣም ተጨነቂ። ቤቱ ድረስ ሄጂ ሳወራው ሲጀምር ቆይ ተረጋጊ። እኔም እሱን ምንም እንደማያውቅ እኮ ነግሮኛል። በዛ ላይ ደግሞ ክዳኛለች ማትረባናት ስንት ነገር ሲለኛል ነበር። በተጨነቁ ነገር ልነግራት ነው። እኔም አሁን አልደረሰልኝም እኮ ቆይ እባክሽ እኔ እሱን ልነግርሽ ነው እኮ ሰዓት እኮ ያውቃል። እንዴት ማለት ምናልባት ተጠያቂ ሆናለሁ። እባክሽ ማደር ተረጋጊ። ቆይ እህትሽ የምታውቀው ነገር የለም። እህትሽን አናስጨንቃት። እኔም አሁን እሱን ልነግርሽ ነው። የማላውቀው ነገር ምን ይኖራል? ምክንያቱም ያውቃል። የሚያውቀውን ነገር አላውቅም ሊላት አይችልም ማለት አዎ። ፍቃዱ እንግዲህ ለኔና ላንቺ ያለን ታውቂያለሽ። ተደናግጦ ሊሆን ይችላል። አዎ ይኸውልሽ ፍቃዱን እኛ መጀመሪያ ስናገኘው የነገረን ነገር ይሄንን አይደለም። አንቺ ክደሹ ከሌላ ሰው እንዳረገሽና ስለዚህ ነገር ምንም እንደማያውቅ ነው የነገረን። ማለት ነው ከሌላ ሰው እንዴት ከሌላ ሰው አረገዘች ምናምን ይላል። ለምንድነው ስሜን የሚያጠፋው? ይኸውልሽ ተረጋጊ። መረጋጋት መቻል አለብሽ። እንዳልገባኝም እሱ ባፉ አውጥቶ ማለት አንቺ ታውቂዋለሽ ፍቃዱን እንዴ? አዎ ይሄንን ነገር ሲያደርግ ቤቱ ድረስ ሄጄ እኮ እኔን እንኳን እንደ ውሻ ነው ያባረረኝ ከቤቱ። አሁንም ቢሆን ፍቃዱ እዚህ ሁሉ ነገር ውስጥ
ከመጀመሪያ ጀምሮ ሆነ ብሎ ያደረገው ነገር ነው። ይሄን ነገር እባክሽን መረጋጋት መቻል አለብሽ። ቆይ እስኪ አይደለም ምን እየነገርከኝ እንደሆነ ታውቃለህ? ፍቃዱ ምንም አላውቅም ብሏል። ምን ማለት ነው? ይሄ ማለት እኮ የሆነ ሆን ብሎ አዎ ብር ተከፍሎት እዚህ ውስጥ ያስገባሽ ሆነ ብሎ ነው። ወይኔ አምላኬ እባክሽን ይኸውልሽ ተረጋጊ መክሊት ተረጋጊ። መረጋጋት መቻል አለብሽ። ሁሉን ነገር አስረዳሻለሁ። ምን ይሄንን ነገር እውነት ነው ብዬ አልቀበልም። ይቅርታ ቁጭ በይ እባክሽን ቁጭ በይ። ልክ ሊሆን አይችልም መክሊት አይደለም እሱ ነው ተቀበለው እኔ ያስማማኝ ይሸጠኝ። እኔና አንቺ ነገር ሄጄ አግኝቼዋለሁ፣ አዋርቼዋለሁ። እባክሽን ተረጋጊ። እባክህን አንዴ ካሜራውን አጥፋልኝ አንዴ። መክሊት መረጋጋት መቻል አለብሽ። እየነገርከኝ ያለው ታውቀዋል አጥፋልኝ ማለት እሱ ነው ይሸጠኝ። ገብቶኛል። እንዴ ተረጋጊ። ቁጭ በይና ነገሩን አስረዳሻለሁ። አጥፋልኝ አንዴ እባክህ። ወይኔ ፈጣሪ ወይኔ ምንድነው? ውድ ተመልካቾቻችን ያው ትንሽ ነገሮች ተወሳስበዋል። ነገሮች ማለት ባልጠበቅናቸው አይነት መልኩ እያለፉ ነው ያሉትና ያው መክሊትም ብትሆን ትልቅ የአእምሮ ቀውስ ውስጥ ነው ያለችው። እህቷ ማደርም ብትሆን የተፈጠረውን ነገር ለማመን ከብዷታል። ያለውን ነገር ግራ ገብቷታልና ትንሽ ተወዛግባለች። ያው መክሊት ደግሞ ፍቃዱን አምናው ፍቃዱ ጥሩ ሰው ነው ስትለኝ የነበረውና ስለሱ አሁን ያለውን ነገር ስትሰማ በጣም ደንግጣለች። የተፈጠረው ነገር ትንሽ ግራ የሚያጋባ ነገር ነውና ፍቃዱ አሁን እዚሁ ከኔ ጋር ነው ያለውና ከባልደረቦች ጋር ደጅ ነው ያለው። እያንዳንዱን ነገር እንግዲህ ለማጣራት ሙከራ አድርገናል። ያው ያገኘነው ነገር ይሄን ስልክ እንደማትጠቀመው ነው። ዝግ ነው ስልኩ። እንግዲህ ያገኘነው ስልክ ዝግ ነው። ስለዚህ እስቲ በተለያየ መንገዶች ቴሌም ምንም የኔ ባልደረቦች ሙከራ እያደረጉ ነው። ስልኳን ሰጥቶን ነበር የተባለችው ልጅ። እስቲ ያለውን ነገር እንግዲህ አጣርተው የኔ ባልደረቦች ነገሩን ሲያጣሩ እቺ ልጅ ለማግኘት እንግዲህ ሙከራ እናደርጋለን ማለት ነው። ስለዚህ አላቅም እንግዲህ እቺ ልጅ አግኝተን ምንድን ነው የምትነግረን? እውነት እሷስ እዚህ ነገር ውስጥ አለችበት? ሴት ሆና ሴት ላይ ጨክና ነገሮችን እያደረገች ነው? እንግዲህ ያለን ነገር አላቅም። ወይ ውሸቱን ይሁን ነገሮችን አጣርተን ግን የፍቃዱን ነገር አሳማኝ አይደለም። ምክንያቱም የተናገራቸው ነገሮች እርስ በርስ የሚጣረሱ ነገር ናቸው እና እስቲ ለማንኛውም ፍቃዱ ጋር ሄጄ ቆይታ አድርግና አላቅም ዛሬ ከሆነ ዛሬ ካልሆነ ደግሞ ነገ ላይ ተመልሰን መተን እያንዳንዱ ነገር እንግዲህ ለማጣራት ሙከራ እናደርጋለን ማለት ነው። ያው ሁልጊዜም እንደምንለው እንግዲህ ላይክ እያረጋችሁ እንዲሁም ሼር እያረጋችሁ ለወዳጅ ዘመዶቻችሁ ኮሜንታችሁን እየጻፋችሁ ሀሳባችሁን እንድትሰጡን እንፈልጋለን። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ሳታረጉ እያያችሁ ያላችሁ ሰብስክራይብ እያረጋችሁ ቻናላችን እንድትከታተሉ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩና የሚፈጠረውን ነገር ተመልከቱ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ተመልሰን መተናል ማለት ነው። በዛሬ እንግዲህ ይህንን ጉዳይ ከጀመርን 3ኛ ቀናችን ሞልቷል ማለት ነው። ስለዚህ የተፈጠረው ነገር ትንሽ ሁላችንን ማስደንግጦናል። ትላንትና ያለው ነገር እንግዲህ የእሷንም ስልክ ለማግኘት ሙከራ አድርገን ነበረ። ምንም አይነት ሙከራችን ሊሳካልን አልቻለም። ያው ያለችበት ሁኔታ ምንትን ለማለት ለመከታተል ሙከራ አድርገን ነበርና እሱ ጋር በተደጋጋሚ ይገናኙበት የነበረው ወይም ደግሞ ተጠራው የነበረው አንድ ቤት እንዳለ ጠቁሞን እንግዲህ ወደዛ ቤት ዛሬ መንገዳችንን አድርገናል ማለት ነው። ትላንትና ያው ከሱ ጋር አንዳንድ ቆይቶችን አድርገን ነበረ። እሱም ቢሆን ያለውን ነገር እንግዲህ ከዚህ በኋላ የምደብቀው ነገር የለም። ለደረሰው ነገር ተጠያቂ መሆኔን አምኛለሁ፣ ተጸጽቻለሁ እያለ ነበር። በእርግጥ ነገሮችን የሚያሳምኑ ነገር ባይሆኑም እያንዳንዱን ነገር ግን አጣርቼ ያለው ነገር ሐሰት ከሆነ እመነኝ ለእያንዳንዱ ነገር ዋጋ እናስከፍልሃለሁ። አሁንም ቢሆን የሰራኸው ነገር ወንጀል ነው። ለሰራኸው ስራ ዋጋህን ትከፍላለህ። ግልጽ ነው አይደለ? ልክ ነው። አሁንም ስለጸጸተኝ እኮ ነው። በቃ እንቅልፍ ስላጣው በቃ አይምሮዬም ረፍት አላገኘም። ታውቃለህ፣ ጸጸቱ አላስቀምጥም ስላለኝ ነው እውነቱን ልነግርህ የተገደድኩት። ማስመሰልህ ሊሆን ይችላል፣ ያንተ ማስመሰል ሊሆን ይችላል። እነዚህ ነገሮች ግን እያንዳንዳቸውን እናጣራለን። አሁን ምንም እያስመሰልኩ አይደለም እኮ ስላመንኩኝ እኮ ነው። ጥፋቴን ስላመንኩኝ ነው አይደለ? ልጅቷን ሴትዮ ያለችበት ድረስ ይሄ በድልሃታል እኮ ያችን ልጅ እኮ አሰቃያሃት። መጀመሪያውኑ መናገር ትችል ነበር። ያኔ የጠፋች ጊዜ በ6 ወር ነፍሰ ጡር ያለች የጠፋች ጊዜ እኮ እህቷ ስትነግር ቢያንስ አዝነ ከእህቷ ጋር እንኳን ለማፈላለግ ሙከራ አላደረግም። አንተ ያደረግከው ነገር ዝም ማለት ነው ምርጫ ያደረግከው። ምክንያቱም ብርህን በልተሃል። በማል ሰዎቹም ጫና ስላደረጉብኝ እኮ ነው። ማስፈራሪያ ዛቻ ስላደረሱብኝ እሱ ስለነበረ በቃ ለዛ ነው ዝም ያልኩት። አሁን ግን እንቅልፍ እየነሳኝ ስለሆነ እኮ ነው፣ ስለጸጸተኝ ነው። እስካሁን የሁሉ ጊዜ እንቅልፍ ሳይነሳ አሁን እኔ ጥያቄ ካረኩልህ በኋላ ነው እንቅልፍ የሚነሳ? ምን አደረክበት? ያንን 300 ሺህ ብር ምንድን ነው? ህይወትን ቀየርክ? እስኪ የተሻለ ነገር አደረክ? እሱማ አላደረኩም። እሷን እንደዚህ አይነት ስቃይ ውስጥ ከተህ። ለማንኛውም አሁን እችን ሴት እንግዲህ በደንብ በአካል አውቃታለሁ ብለሃል። አዎ
አውቃታለሁ። ስለዚህ እንግዲህ ውድ ተመልካቾቻችን እዛው አካባቢ የተባለው ቦታ ላይ እንግዲህ በር ላይ ቆመን ያለ ነውና የኔ ባልደረቦችም እንግዲህ አካባቢውን እየቃኙ ነው ያሉት። ቦታውን እንግዲህ ነገሩን አጣርተው ሲጨርሱ ያንኑን ነገር እንግዲህ ለኛ ይነግሩናል። ያኔም እንትን እንላለን ማለት ነው። ምናልባትም የተለያየ ነገሮች እንዳይኖር በሚል ነው እንግዲህ ነገሮችን እያጣራን ያለነውና እንግዲህ ፊት ለፊታችን የሚታየን አንድ ግቢ አለ። እዚህ ግቢ እንደሆነ ነግሮናል። ስለዚህ ወደዛው እንግዲህ ገብተን ያለች የተባለችው ልጅ እውነት እዚህ ቤት ትገኛለች አትገኝም የሚለውን ነገር ሄደን እናጣራለን ማለት ነው። ሌላ ነገር ግን የተሳሳተ ነገር ቢኖር እኔም አንተም የከፋ ነገር ነኝ። ትክክለኛው ቦታ ነው ይዤ ከመጣሁት ራሱ ቦታው ላይ ነው መጣ ነው። ስለዚህ ና ወደ ቤት ተከተለን ካሜራማን። እዚህ ነው እርግጠኛ ነህ? አዎ እርግጠኛ ነኝ። እዚህ ነው የምንኖረው። ሌላ ነገር የሚፈጠር ከሆነ ግን እመነኝ፣ የማይሆኑ ሰዎች እንድንረብሽ ከሆነ እዚህ ያመጣህን እርግጠኛ ነኝ። ራሷ ነች። እዚህ ነው የምትኖረው ራሷ። ታቀደም ይልና እያንዳንዱን ነገር ራስህ አንኳኳና በምታውቃት መንገድ ትጠራታለህ። እሺ እንዴ ሰላም ራሷ ነች። እንደውም እጁት ነው እሷ ነች። አዎ ራሷ ነች። እርግጠኛ ነህ? አዎ ራሷ ነች። እኔት አንቺን ፈልገን የመጣ ነው። ና እንደ ወደዚህ ፈልገንሽ ነው አልኩኝ። እንግዲህ በምን ጉዳይ? የህግ አካል ነን። አባት ታውቀኛለህ አይደል? ደንግጠሻል እኮ ስታየው አይደል እንዴ? ኧረ በጭራሽ። ለምን ደነግጣለሁ? ማለት ግር ብላችሁ ምናምን እንደገና ካሜራ ምናምን አለ። ምንድነው? አልገባኝም። የህግ አካል ነን። ጉዳዮችን እያጣራን ጉዳይ የመረመረን የህግ አካል ሁን። እንዴት ማለት ምን ልትሰራ ነው እዚህ የምትመጣው? እርግጠኛ ነሽ? እናንተ ልታወቃለን እንዴ? እስቲ በደንብ ምናልባት አላውቀውም። ጭራሽ አይቼውም አላውቅም። እንደዚህ አይነት ፊት አይቼም አላውቅም። አንቺ ይኸውልሽ እያንዳንዱን ነገር አጣርተን ነው የመጣነው ያልኩሽ ነው። አስፈላጊ ከሆነ ደግሞ ይታይሻል አይደለ? ምንድነው? የህግ አካል ስለመሆኔ ማስረጃ ነው፣ መታወቂያ ነው። እዩ በደንብ አየሁትኝና በደንብ እዩ እያልኩሽ ነው። ምንድነው ሲጀመር? ምርመራ ላይ ነን ያለ ነው። ምርመራ ላይ ስለሆነ እያንዳንዱ ነገር ስላጠፋሁኝ እኮ እሱን ነገር ትጠይቅሻለሁ። እኛው ቦታ ላይ ሄደን እያንዳንዱ ነገር ትጠይቂያለሽ። ሰምኛለሽ? ሰዓት እየሄደብሽ ነው። ይኸውልሽ ራስሽ ነሽ የመጣሽው፣ ሆነ ብለሽ ወደኛው የመጣሽው በገዛ እጅሽ ነው። ስለዚህ እንፈልግሻለን። ሰምኛለሽ? ዞር በል ወደዛ ከበሬ ላይ ዞር በል። ወይ ውስጥ ገብተን እናወራለን ወይ ደግሞ አንቺ ወደኛ ትመጫለሽ። ዞር በል አልመጣም። ዞር በል ነይ ውጪና እናውራ እያልኩሽ ነው። ለምንድን ነው የምወጣው? አባቱ የህግ አካል ነኝ። ተሳስተና ራሷ ነች። ሴትዮዋ ራሷ ነች። ጉዳዩን ላስረዳሽ ምን አይነት ጉዳይ እንደሆነ። ይኸውልሽ ሁሉንም ነገር ልነግርሽ እችላለሁ ከፈለግሽ። እየዋሸች ነው። ራሷ ነች። ንገራት ጉዳዩ ስለምን ጉዳይ እንደሆነ። ከዛሬ 9 ወር በፊት ላስታውስሽ ነገሩን 9 ወር ወይ 10 ወር በፊት እያንዳንዱን ነገር ጓደኛዋን አሳምኖ የማህፀን ኪራይ እንድታደርግ ጓደኛዋን ያሳመንሽው አንቺ አይደለሽ? ስራዬ ቦታ መጥተሻልና ነይ ውጪ እያልኩሽ ነው። ነይ ውጪና ታወሪኛለሽ። ነይ ውጪ። ይኸውልሽ ትሰሚኛለሽ? ውስጥ ገብቼ ሌላ ነገር እንዲፈጠር እንዳታደርጊ። ነይ ውጪና እናውራ እያልኩሽ ነው። ነይ ወደዚህ ውጪ። ሁሉን ነገር ትናገሪያለሽ። እሺ ስራዬ ቦታ መጥተሻንቺ እያንዳንዱን ነገር ትናገሪያለሽ። የህግ አካልን እየታገልሽ ነው ያለሽው። ነይ ውጪ ነው። ነይ ውጪ። ያዟት። እሷ ሂድ ያዟት። ነይ ውጪ ቀጥይ